ያመጣናቸው ሜዳሊያዎች እኔ በ3 ካታጎሪ ነው የገባሁትኝ። በግሩፕ ፋይት፣ በግሩፕ ካታና ኢንዲቪጁዋል ደግሞ በነጠላ -60 ፋይት ነው የገባሁትኝ። ዋንጫውን ያመጣነው ደግሞ 2 ዋንጫ ነው በግሩፕ ፋይትና በግሩፕ ካታና ያመጣናቸው። ጉዳዩ በቀጥታ በሚመለከታቸው የስፖርት ፌዴሬሽን አመራሮች ጭምር ሳይቀር ትኩረት ተነፍጎት የቆየው የካራቴ ስፖርት በኢትዮጵያ በበርካታ ወጣቶች የመዘውተሩን ያክል ውጤታማ መሆን ተስኖት ቆይቷል። ይሁን እንጂ ከቅርብ ጊዜ ወዲህ የተጀመረው አበረታች እንቅስቃሴ የካራቴ ስፖርት ላይ መነቃቃትን እየፈጠረ ይገኛል። ለዚህም ከሳምንት በፊት ኬንያ ላይ በተደረገ የምስራቅ አፍሪካ ሻምፒዮና የተመዘገበ ውጤት ማሳያ ተደርጎ ይነሳል። ሀገርን ወክሎ መወዳደር ያለው የደስታ ስሜት ከፍ ያለ መሆኑን የነገሩን የሻምፒዮናው ተሳታፊዎች ያሉበት ደረጃ ለመገምገም እንደረዳቸውም ጠቁመውናል። ውድድሩ እጅግ በጣም ደስ የሚል ሙሉ በሙሉ የተሳካ በሚባል ደረጃ ጥሩ ውጤት አስመዝግበንበት የመጣንበት ውድድር ነው። እኔ ሀገርን ስወክል የመጀመሪያ ጊዜ አይደለም፣ ለሁለተኛ ጊዜ ነው። ከዚህ በፊትም ኢስት አፍሪካ ኢትዮጵያ አዘጋጅ ነበረች፣ እዛ ጋር የመሳተፍ እድል ነበረኝ። አሁን ደግሞ ሁለተኛ ጊዜ ነው ተሳተፍና በጣም ደስ ይላል። ሀገር መወከል ያለው ስሜት ብዙ ልምድ ያገኘንበት ሀገር ውስጥ ካለው ውድድር በጣም ብዙ ነገር በዳኝነትም ተወዳዳሪዎችን በብዙ ነገር የሚለይበት ውድድር ነውና በጣም ብዙ ልምድ ያገኘንበት ኤክስፒሪያንስ ያገኘንበት ነው። ቀጣይ ለምናረጋቸው ውድድሮች ደግሞ የጉድለት ያለንበትን ነገሮች አሻሽለና በቀጣይ ጥሩ ውጤት እንድናመጣ በብዙ የተማርንበት ነው ብያምናለሁ። ከዚህ በፊት በነበሩ ውድድሮች እኔም በግሌ ሀገር ነው ከየቶ ውድድሮች ላይ ተሳትፌ ነበር እና በአሁኑ በጣም ጥሩ ራሳችንን ያየንበት ውድድር ነው። የተሳታፊ ስፖርተኞች ቁጥር ማነስ በሻምፒዮናው የተሻለ ውጤት እንዳይመዘገብ እንቅፋት ነው። ይህንንም ለመቅረፍ መስራት ይገባል የስፖርተኞቹ ሀሳብ ነው። ትንሽ የዝግጅት ጊዜ ማነስ ነው። አብዛኛው ጊዜ በጣም ትንሽ ጊዜ ነው የተዘጋጀ ነው። በራሳችንም ነው ብዙውን ሰዓት ስንሰራ የነበረውና የስልጠና ጊዜ ሰፋ ያለ ጊዜ ቢኖረን አብሶ የባለፈው የመጀመሪያው ኢትዮጵያ ላይ ተካሄደው ላይ ረጅም ጊዜ ነበረን። ጂኛው በጣም አጭር ጊዜ ነው የነበረንና በደንብ ሰርተን ሂደን ቢሆን ከዚህ የተሻለ ውጤት ማምጣችን ነበረ። ደግሞ አዳዲስ የተቀየሩ ህጎች አሉ። እነዛን ድንገት እዛ የሰማናቸው ነገሮች አሉና እነዛን እዚሁ ላይ ሰርተናቸው ሂደን ቢሆን በጣም የተሻለ ውጤት እናመጣ ነበር። ያ በተሳተፍንባቸው ካታጎሪዎች ብቻ ነው ውጤት መምጣት የቻለውና ያልተሳተፍንባቸው በጣም ብዙ ጎዶሎ ካታጎሪዎች ነበሩ። እነሱን ውጤት እንድናጣ ያደረገን እሱ ነውና ሙሉ ካታጎሪዎችን ሸፍነን ብንሄድ ደግሞ ከዚህ የተሻለ ውጤት ከዚህ የተሻለ ድል ማስመዝገብ እንችላለን ብዬ አስባለሁ። በትብብር ከተሰራ በካራቴ ስፖርት ኢትዮጵያን የሚመጥን ውጤት ማስመዝገብ እንደሚቻል የምስራቅ አፍሪካው ሻምፒዮን አሳይቶናል የሚሉት የኢትዮጵያ ካራቴ ፌዴሬሽን አመራሮች በዘርፍ ውስጥ የሚገኙ ባለሙያዎች ራሳቸውን ለተሻለ ነገር ማዘጋጀት አለባቸው ሲሉ አሳስበዋል። ክልሎችን፣ ከተማ አስተዳደሮችን፣ ደጋፊ አካላትን ይዘን ህዝባችንን ይዘን ከሰራነ የማይመጣ ውጤት እንደሌለ ማረጋገጥ ችለናል። ከዚህ የበለጠ ውጤት እናመጣ እንደምንችል አሳይቶናል። ትክክል ነው። ካሁን በፊት ወይ ዲፕሎማ የምናገኝ ወይ 1 ብር ወይ 1 ነሐስ አግኝተን ነው የምንመለስ የነበረ። አሁን የመጣ ውጤት ግን እጅግ በጣም አመርቂ ነው። ማስገንዘብ የምፈልገው ነገር ምንድነው? አትሌቶቻችን በዓለም አቀፍ ደረጃ መምጣት ከፈለጉ የግድ ፕሮሰሶችን ማለፍ አለባቸው። ሰርቲፋይድ መሆን አለባቸው። አክሬዲትድ መሆን አለባቸው። ዛሬ ሳክሪፋይ መክፈል አለባቸው። ይሄንን ማለፍ የሚችሉ ከሆነ በዓለም አቀፍ ደረጃ ተወዳዳሪ መሆን የምንችልበትን ሁኔታዎች ተገንዝበናል። ስለዚህ ህግ ላይ መስራት አለብን። ራሳችንን ማብቃት አለብን። ሰርቲፋይድ ማድረግ አለብን። እነዚህ ሲጨመሩ ነው ውጤትን ይዘን መምጣት የምንችለው። በኢትዮጵያ የካራቴ ስፖርት ለውጥና እድገት መደሰታቸውን ያልደበቁት የባህልና ስፖርት ሚኒስቴር የስፖርት ልማት ዘርፍ ሚኒስትር ዴኤታ መንግስት ድጋፉን አጠናክሮ እንደሚቀጥልም ገልጸዋል። ኬንያ ላይ በተደረገው ውድድር ቅድም በተባለው መንገድ በጣም የተሻለ ውጤቶች ተገኝተዋል ማለት ነው። ለዚህ ውጤት መገኘት ግን በዋናነት ስራ አስፈጻሚው የሰሩ እንቅስቃሴዎች እንዳለ ሆነው ቅድም እንደተባለው ደግሞ አትሌቶች በራሳቸው የግል ጥረት የሚያደርጉትና የአሰልጣኝም ድጋፍ ታክሎበት የመጣ መሆኑን ያየንበት ነውና በቀጣይ ደግሞ የተሻለ ድጋፍ ቢደረግላቸው በዚህ ስፖርት ዘርፍ ምን ያህል ሀገራችን ወደ ዓለም ማስተዋወቅ እንደምንችልና ትላልቅ ውጤቶችን ማምጣት እንደምንችል ታሳቢ የተደረገ ነው ማለት ነው። ከአንድ ሳምንት በፊት በኬንያ ናይሮቢ በተደረገው የምስራቅ አፍሪካ ካራቴ ሻምፒዮና ኢትዮጵያ 8 ተወዳዳሪዎችን አሳትፋ በአጠቃላይ ውጤት 3ኛ ደረጃን ይዛ አጠናቃለች።